ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበር በምርት ላይ ያለው የሀገር ውስጥ ዋጋ መወደድ ፈተና እንደሆነበት ተናገረ። ምርጫ ቦርድ ከህወሓት ጋር ምንም አይነት ንግግር እያደረገ አለመሆኑን አስታወቀ። ከዛሬ ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጋጁበትን አጥር አንሱ ሲል የአዲስ አበባ ከተማ መንገዶች ባለስልጣን አስጠነቀቀ። ኤርትራ ከኢጋድ አባልነቷ በድጋሚ መውጣቷን አስታወቀች። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አንስታለች። የሀገር ውስጥ ዋጋ መጨመር የጥራጥሬ ቅባት እህሎችን በሀገር ውስጥ ላይ አምርቶ ለውጭ ገበያ ለማቅረብ ፈተና እንደሆነበት የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበር አስታወቀ። የጥራጥሬና ቅባት እህሎች የግብርና ምርቶች በሀገር ውስጥ ተመርተው ለውጭ ገበያ እየቀረቡ ይገኛሉ ሲል የገለጹት የጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዚዳንት ኤዳው አብዲ ናቸው። የጥራጥሬና የቅባት እህሎች በተሻለ ዋጋ ለውጭ ሀገራት ለማቅረብ በምርቶቹ የሀገር አቀፍ መስፈርት ጥራት ተወዳዳሪነት ላይ ሊሰራ እንደሚገባም ተገልጿል። የሀገር አቀፍ የምርት ጥራት ተወዳዳሪ መሆን የሚችልበት ምርት ማምረትና በግብርና ምርቶች ላይ እሴትን በመጨመር ለሀገር አቀፍ ለዓለም አቀፍ ሀገራት ገበያ ማቅረብ ተገቢነት ፕሬዝዳንቱ አንስተዋል። የጥራጥሬና የቅባት እህሎች በተሻለ ዋጋና መጠን ለዓለም ምርት ገዢ ሀገራት በሀገር ውስጥ አምርቶ ለማቅረብ በቀዳሚነት የምርቶቹ ዓለም አቀፍ የምርት ጥራት መስፈርትን ሊያሟሉ እንደሚገባም ተናግረዋል። የማህበሩ ፕሬዝዳንት አክለውም ካለው የግብርና ምርት አቅርቦትና በሀገር ውስጥ የሚመረቱ የግብርና ምርቶች የሚፈለጉትን ለዓለም አቀፍ ሀገራት አንጻር ግን በበቂ ሁኔታ እየቀረበ አለመሆኑን ያስረዳሉ። የተሻለ ምርትና ለውጭ ገበያ የሚቀርቡ የግብርና ምርቶች የተሻለ የውጭ ምንዛሪ ለማስገኘት ትኩረት ሰርቶ ሊሰራበት ይገባል። የኢትዮጵያ ብሔራዊ ምርጫ ቦርድ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ምንም አይነት ንግግር እያደረገ አለመሆኑን አስታወቀ። በኢትዮጵያ ብሔራዊ ምርጫ ቦርድ የታገደው የህወሓት የህጋዊ ሰውነቴ ሳይመለስልኝ በትግራይ ምንም አይነት ምርጫ አይኖርም ሲል በቃል አቀባዩ በኩል ማስታወቁ አይዘነጋም። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ሀገራዊ ምርጫ የሚካሄድበትን ቀን ይፋ ያደረገ ሲሆን የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ መግለጫቸው መስጠታቸው ይታወሳል። በዚህም ህወሓት በክልሉ ምርጫ አይደረግም ማለቱን በተመለከተ በሰጡት ምላሽ ምንም አይነት ንግግር ከህወሓት ጋር እየተደረገ አለመሆኑን ገልጸዋል። የፕሪቶሪያውን ስምምነት በተመለከተ የፖለቲካ ጉዳይ መሆኑና የሚፈታውም የፖለቲካ ተሳትፎ ባላቸው አካላት ስለሆነ ከምርጫ ቦርድ ጋር ግንኙነት የለውም ብለዋል። የፕሪቶሪያው ስምምነት በኋላ ቦርዱ ህወሓት እንደ አዲስ ፓርቲ መመዝገቡን ከገለጸ ቀናት በኋላ ዳግመኛ ህጋዊ ሰውነቱን ስለመነጠቁ ማስታወቁን ተከትሎ ህወሓት ነባሩ ፓርቲ ይመለስልኝ ሲል ተቃውሞ ገልጾ ነበር። የቦርዱ ሰብሳቢ አያይዘውም የኦሮሞ ፌዴራሊስት ኮንግረስ ፓርቲ በስልታዊና ስትራቴጂካዊ መንገድ ምርጫ አካፈላለሁ ማለቱን በተመለከተ ቦርዱ ግምገማዎችን እያደረገ ያለበትን አስቻይ ሁኔታ ሲያሳውቅ የተሻለ ተሳትፎ እንዲኖራቸዋል ተብሎ እንደሚጠበቅም ገልጿል። በአዲስ አበባ የውስጥ ለውስጥ መንገዶች አጥረው የዘጉ አካላት ከነገ ጀምሮ በ7 ተከታታይ ቀናት ያጣሩትን አጥር እንዲያነሱ ማሳሰቢያ ተላለፈ። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገ ወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመላክቷል። ድርጊቱ የህብረተሰቡን በመንገድ ሀብት ላይ የመጠቀም መብት የተጋፋ ከመሆኑ በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ ያሳድራል ብሏል። በመሆኑም በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከቅዳሜ ታህሳስ 4 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ አገልግሎት ክፍት እንዲያደርጉ በጥብቅ አሳስቧል። በተሰጠው የጊዜ ገደብ ውስጥ አጥር የማያነሱ አካላት በህግ ተጠያቂ እንደሚደረጉ አስጠንቅቋል። ኤርትራ ከኢጋድ አባልነቷ በድጋሚ መውጣቷን አስታወቀች። የቀጠናው ፍላጎትን ማሳካት ተስኖታል ስትልም ወቅሳለች። ኤርትራ ቀጠናውን ህብረት የሆነው የምስራቅ አፍሪካ ልማት በየነ መንግስታት ድርጅት መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ ይፋ አድርጓል። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የጣለበትን ኃላፊነት ለመወጣት የረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ የሚጫወት ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባላት ሀገራት ጋር በወሳኝ ሚና እየተጫወተች አስታውቃለች።
ይሁን እንጂ መግለጫው በሂደትና በተለይም ከ2005 ዓ.ም ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራት በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብላለች። ከእነዚህ ድርጊቶች ምክንያት አስመራ ጎርጎሮሳውያኑ ሚያዝያ 2007 ከአባልነቷ ለመውጣት መገደዷን መግለጫው አክሎ አብራርቷል። ኤርትራ ኢጋድ ሪፎርም ያቀረበችው ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ በጎርጎሮሳውያኑ ሰኔ 2023 አባልነቷ እንደገና አጠናክራለች። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታውን መካድ ቀጥሏል ያለ ሲሆን ይህንም ጠቀሜታውና ህጋዊ ስልጣኑን እንዲዳከም መጥቷል ብሏል። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲን ኖኤም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያት ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያ ይኸው መብት ነበራት። አሜሪካ ከ1990ዎቹ ዓ.ም ጀምሮ በሀገሯ ለሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት መጀመሯ ይታወሳል። ይህ ከለላ የሚሰጣቸው ዜጎችም የሀገራቸውን ሁኔታ እስኪሻሻል በአሜሪካ የመኖር የመስራት መብት ሲሰጣቸው ከአሜሪካ የመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ አሳስባለች። ቀድሞ ከአሜሪካ ለሚወጡ የትኬት ወጪያቸው እንደሚሸፈን፣ $1000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገለጻ የነገረ ሲሆን በአሜሪካ የሚኖር ኢትዮጵያውያን ዜጋ እንደምታስርና ከሀገሯ እንደምታባር አስጠንቅቃለች። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ